السلام عليكم ورحمة الله وبركاته. تحياتي لكم ولكم للمشاهدين والمستمعين الكرام من السلفيين والسلفيات. كذا رأساتችን ላይ እንግዲህ ይህ ሰው እንደምትመለከቱት ያው ካሚል ሸምሱ ይባላል። ሱፊዮች የተውሂድ ሰው ናቸው ይለናል። እስኪ እንግዲህ ከራሱ አንደበት እንስማና አንዳንድ ነጥቦችን የምናይ ይሆናል ማለት ነው። እኛ ሀገር ሱፊያ ተብሎ የሚባለው የተውሂድ ሰው ነው። አህለ ሱና ነው። ሱናን የሚከተል ሚስ ኢንተርፕሬት ተደርጎ ቃሉ ራሱ ሚስዩዝ ተደርጓል። ትክክለኛ ሱፊዮች ናቸው። ሁሉም ጋር ሁሉ ነገር ልክ ነው ሊባል አይችልም። በእውቀት ማነስ የሚከሰቱ እዛም እዚህ ብዙ ነገሮች አሉ። ኢንጀነራል ግን ኢትዮጵያ ውስጥ ያለ ይሄ ቴሌሴክት የሚባል ነገር ደረጃ የለም ኢትዮጵያ ውስጥ። ይሄንን የሚቃወመኝ የሚደግፍ ይሄን በሙሉ ልብ የምናገረው ነገር ነው። ያው እንግዲህ እንደምትሰሙት የግዴታ መቼም አማርኛ ስለሆነ መቼም አረበኛ አይደለ ትርጉም አያስፈልገው። ኢትዮጵያ ላይ ያሉ ሱፊዮች የተውሂድ ሰው ናቸው አለ። ይዘን አሁን ላይ ከሌባ እንትን ብሎ የሚባል ነገር የለም። ሁሉም ያው ነው፣ የሱና ሰው ነው አለ። መርሐባ። እስኪ እንደ ናሙና ያው ደቂቃዎችንም ለመቆጠብ ያክል ሌሎች ደግሞ የሱ መሰል የሆኑትም አሁን ምን እንደሚሉ እስኪ እናዳምጥ ደግሞ። الحمد لله الذي جعلنا مسلمين، الحمد لله رب العالمين. نحن كلنا مسلمون، كلنا إخوة، نحن أبناء الصوفي. أنا ابن الصوفي، الشيخ محمد حامد الدين ابن الصوفي، إخواننا صوفي. قضية الصوفية والسلفية في هذا البلد غير موجودة، كلنا صوفية، كلنا صوفية. ሁላችንም ሙስሊም ነን። እንኳን ሙስሊም የሆን እያሉ ነው። እኔም የሱፍያ ልጅ ነኝ። መሐመድ ሐሚድንም የሱፍያ ልጅ ነው። ሁላችንም አባቶቻችን ሱፍያ ናቸው። ሱፍያም ሆነ ሰለፊያ አንድ ነው። መሰረቱ አንድ ነው። ቁርአን ነው፣ ሐዲስ ነው። ይህን ያህልም ያለያየ ነገር የለም። መርሐባ። ይሄስ ትንተና ያስፈልገዋል። ያው እንግዲህ እንደምትሰሙን ነው እኮ እኛ የሱፊዮችን ልጅ ነን። እኔም ሱፊይ ነኝ። ሼህ መሐመድ ሐሚድን ምን ሱፊያ ልጅ ናቸው አለ ከጎኑ ስላለ። ከዛ ሙፍቲ ምን አለ ሲያበራራለት እንግዲህ ያው እዚህ ጋር ሰለፊያ ሙስሊም እሱ ራሱ አለ እንጂ ሰለፊያ ይሄ ሱፊያ ሰለፊያ የሚባል ነገር አይሰራም። ሁሉም ሱፊይ ነው መባል ያለበት አለ። አላሁ ሙስተዓን። ይሄ ማን ነው? ዶክተር ጀላን ብለው የሚጠሩ ማለት ነው። ኢትዮጵያ ላይ ያለ ከኢኽዋኖች ቆንጆ ከሆነው መካከል አንዱ ነው ማለት ነው። እና ወደ ኹላሳው ስመጣ ከዛሬው ነጥብ ላይ መጀመሪያ ለማለት ከፈለኩ አንድ ነጥብ አስቀድሜ እስኪ የመምለካውን አንጋፋ ዓሊም ሙፍቲ ምን እንዳለ በዚህ ጉዳይ ላይ እስኪ እንመልከት። ሱፊያ በሚለው ዴፊኒሽን ምን አለ እስኪ። هذا السائل يقول: نشطت الدعوة إلى الصوفية في هذه الأيام حتى إن بعض من يسمون دعاة قسم الصوفية إلى صوفية محمودة وصوفية مذمومة، فهل هذا التقسيم صحيح؟ هذا تقسيم باطل. الصوفية كلها مذمومة، وليس هناك تصوف محمود لأنه بدعة، كل بدعة ضلالة. نعم. هكذا العلماء رحمه يموتون ما له زين الله شالوتن الله يطبقاቸውና ማለት ነው። ሼክ ሷሊህ አልፈውዛን حافظه ምን ተባለ? አሁን ላይ እንግዲህ አንዳንድ ዱዓቶች ሱፊያን ሱፊያ ሁሉም አንድ አይደሉም፣ የተወገዙና የተመሰገነ ሱፊያ ስያሜ አለ። ሱፊያ ብንላቸው አንዳንዶች አሁን የሚያስመሰግናቸውና የሚያስወግዝም የሱፊያ አይነት አለ። እንደዚህ አይነት ተቅሲም እንደት ነው? ይሄ ሁሉም ባጢል ነው። የምን ተቅሲም ነው? ሼክ ሷሊህ አልፈውዛን ቢድዓ። ይሄ የሱፊያ አካሄድ የከሌው ጥሩ ነው የከሌው ጥሩ አይደለም ተብሎ ተቅሲም የሚጠቀሙት አይደለም ማለት። ላኪን ይሄ እንደ ናሙና ነው ይሄን ያልኩት። አሁን ይሄ ሰውዬ ቅድም ካለው መነሻው ላይ ምን አለ? አገራችን ላይ ያሉት አለ አገራችን ላይ ያሉ ሱፊዮች የተውሂድ ሰው ናቸው አለ። طيب ኢዘን እንደዛ ከሆነ ለምን ታዲያ አሁን ላይ በየቦታው አንዳንድ ለምሳሌ እኔ ለተውሂድ ለሱና ድፋዕ አድርጋለሁ የሚሉ ሰዎች የዚህ ቲፎዞዎች ማለት ነው የዚህ ሰውዬ ቲፎዞዎች ለምን ሱፊያና አህባሽ ላይ ታዲያ ረድ ይሰጣሉ እንዴ? የተውሂድ ሰው ከሆነ ወንድሙ ላይ ነው ረድ እየሰጠበት ያለው። ለምን ረድ ይሰጣሉ ታዲያ? እና የኢኽዋን ሴራ ብዙ ሰው ያልገባ ይመስለኛል። የቀደሙ ጀላንንም አያቸው አይደል? እኛ የሱፊዮች ልጅ ነን አለ። ይሄ ነው ህክማ። ምናልባት አንዳንድ ሰው ምን ሊል ይችላል? ይሄ እኮ ለሆነ በቃ አላማ ታስቦበት የሆነ እንትን ጥበብ ታስቦበት ሊሉ ይችላሉ።
በተውሂድና በሽርክ ድርድር አለ። በተውሂድና በሽርክ አኸፈት ዶረን እኮ መስአለ የሚገባ አይደለም። አንዳንድ ነገር እንኳ የሆነ ሁለት ነገር አስቸጋሪ ነገር ከመስራት አይቀር ከተገደርን አኸፍ የሆነውን ልንሰራ እንችላለን። ላኪን የሽርክ አኸፍ አለው እንዴ? አሁን ሀገራችን ላይ ያሉ ለመሆኑ ሙዋሂድ አሉ? ከሱፊዎች ሙዋሂድ አሉ? ይህ ማለት ምንድን ነው? ሱፊዎች ላይ ረድ መስጠት አንችልም ማለት ነው። አህባሽ ላይ ረድ መስጠት አንችልም ማለት ነው። ለምን? ይሄው እነ ሼኾቹ የተውሂድ ሰው ናቸው አሉ እኮ ታዲያ። ሱብሃንአላህ። እና ሊዛ ነው እኮ ከባለፈውም ደርስ ላይ ስለ ኢኽዋን የነሱ አቂዳቸው አሁን ላይ ለምሳሌ እንደ አህባሽ ሱፊያ ጋር ልዩነት የላቸውም ሼክ መሐመድ አማን አልጃሚ ያሉት። ይኸው ዑለሞች እኮ በዕልም መነጽር አይተው ነው እኮ የሚናገሩት። እነዚህ አካላቶች ስልጣን ሲቀሙ ብቻ ነው የሚጮሁት። ልታቁ የሚገባው ነገር ስልጣን ከሌለ ይጮሃሉ። ሌላው ወነ ሐረም ማለት ነው። ስልጣን የያዙ ጊዜ አለቀ፣ ምንም ቃል አይተነፍሱም። በል እንደውም በዛ ተቃራኒ ሰለፊይ የሚባል ስያሜ ይቃወማሉ። እንደውም ሰለፊይ ማለት ምን ማለት ነው? ሰለፊይ የሚለው እኮ ንስበቱን ኢለ ሰለፍ ሰለፍ ወደሚለው ቃል የተጠጋ እኮ ነው። ሰለፍ ማለት የዚች ኡማ ቀደምቶች እንደማለት ነው። ሌላ ነገር እኮ የለውም። ሰለፊይ ማለት ደግሞ የቀደምቶች ተከታይ ማለት ነው። ይዘን እንደዚህ መባል የለበትም እያሉ እኮ ነው። ያ ማንኛው ጀላኒ የሚሉት ማለት ነው። እና ከዚች ጋር ግን አንድ ነጥብ ለማውሳት የፈለኩ ምንድነው፣ ፕሊስ ወይዘሪት አህባሽ ማለት ነው። ፕሊስ ወይዘሪት አህባሽ እነዚህን ሰዎች ዋህብያ እያላችሁ አትጥሩ ማለት ነው። አንዳንዶች እንኳን ትንሽ እንደው ሸተት ያደርጉ ያውቃሉ፣ ኢኽዋን ብለው ነው የሚጠሯቸው። ግን አንዳንዶች አላዋቂ ወደ ታች የአህባሽ ጫጩቶች እነዚህን ዋህብያ ኡስታዞች ይላሉ። ላ አትበሏቸው። ዋህብያ እናንተ ዋህብያ ስትሉ የምትፈልጉበት የሼክ መሐመድ ኢብኑ አብዱል ወሃብ ተከታይ ከሆነ የምትፈልጉበት እንደው በእናንተ ሀሳቦች ማለት ነው ረሂመሁላህ። ታዲያ እነዚህ እሱን ተከተሉት እንደ ሼክ መሐመድ ኢብኑ አብዱል ወሃብ ታውቁታላችሁ አይደለ? የሱፊዎች ራስ ምታት ነው፣ ዲጅኖን የሆነባቸው። እነዚህ እኮ የተውሂድ ሰው ናቸው ሱፊዎች እያሏቸው ነው። ታዲያ እንዴት ዋህብያ ብላችሁ እንደተጠራቸው አላችሁ? ማለትም እንደው በእናንተ ዛም ዋህብያ የሚፈለገው የሼክ መሐመድ ኢብኑ አብዱል ወሃብ ረሂመሁላህ ተከታይ ናቸው የሚለውን ከሆነ የምትፈልጉበት እነዚህ የሱ ተከታይ አይደሉም። እንደዛ ከሆነ የምትፈልጉበት ማለት ነው። ይኸው ከዚህ ልዩነቱ ይገባችሁ ዘንድ ማለት ነው። እነዚህ የሚያጠፉት ብዙ አይነት ኮተት ኩራፋት አለ። ግን ያን ኩራፋታቸውን ይዛችሁ ዋህብያ ወደሚለው አትጥሯቸው ፕሊስ ወይዘሪት አህባሽ። ይህንን መልኩን ለምንድን ነው? ምክንያቱም ብዙ ጊዜ አሁን እነዚህ በዋህብያ ስም የሚጠራው እንግዲህ አሁን ዋህብያ እንደው የትኛውም አካል ለምሳሌ ብቻ አህባሽና ሱፊያን ይኻለፍ ዋህብያ ነው የሚባለው። ዋህብያ ደግሞ እነሱ የሚፈልጉበት የሼክ መሐመድ ኢብኑ አብዱል ወሃብ ተከታይ በሚለው ነው የሚያስቡበትና እኮ ነው። እንደዛ ከሆነ ታዲያ ሼክ መሐመድ ኢብኑ አብዱል ወሃብ እናንተን የተውሂድ ሰው ነው ብላችኋል እንዴ? አይ አላለንም ነው ምላችሁ አይደለ? ካላላችሁ ታዲያ እነዚህ ምን ተከታዮቹ ናቸው እንደብላችሁ ታስጠጓቸዋላችሁ። እና ፕሊስ ወደዛው እነዚህን የሚያውቃቸው ያውቃቸዋል። ሀታ ሚን ቂበል አህባሽ ያውቋቸዋል። አንዳንዶቹ ኢኽዋን ብለው ነው የሚሏቸው። አንዳንድ ግን የማያውቁ አሉና ለእነሱም ትምህርት ትሆን ዘንድ ነው ማለት ነው። እና እነዚህ መንሃጃቸው ላይ ልፍስፍስ ያሉ አካላቶች በሚናገሩት በሚያሰራጩት ትምህርት ሰለፊዎችን ወይም ደግሞ እናንተ ዋህብያ ብላችሁ የምትሏቸውን አይወክሉም ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ።